ፊልሙ ሲጀምር ዩ የምትባል ልጅ ፍቅረኛዋ እንደ ከዳት ሲናገር ታልምና ስትባንን ጓደኛዋ ያን እንደደረሱ ይነግራታል። ከ3 ዓመታት በኋላም ወደ ሀገሯና ቤተሰቦቿ ተመልሳ ከተማው ላይ ብዙ የተቀየረ ነገር እንዳለ ታያለች። ሹ የሚባለው ፍቅረኛዋም ቅጣቱን ጨርሶ ከእስር ቤት ይወጣል። እናቷም ያንን ትወጀዋለሽ እንዴ? እንደዚህ አይነት ነገር የለም ጓደኛዬ ብቻ ነው። ሹም ጓደኛው ጋር ሄድና የትልቅ ድርጅት ባለቤት የሆነ ጋው የሚባል ሰው መግለጫ ሲሰጥ ያየዋል። ጠዋት ላይም ወደ ድርጅቱ ሄድና ጋው እንዳየው ለምን መጣህ? ብርህን ልመልስልህ እችላለሁ፣ ግን እዚህ መምጣት አትችልም። ከሃዲዎች ሁሌም ሲኦል ነው የሚገቡት። ይሁንም ጓደኛዋን ለማየት ስትሄድ ድርጅቱን ሶስታችሁም ናቸው የመሰረታችሁት፣ አሁን ግን ጋው ብቻውን እያስተዳደረው ነው። አሁን ስለ ጋው ማውራት አልፈልግም። ከዛም ጓደኛዋ ዘፈን ስትዘፍን ከሹ ጋር ያሳለፈችው ጊዜ ትዝ ይላታል። ወደ ቤቷ ስትመለስም የሚከተላት ሰው እንዳለ ይሰማታል። ሹም ከርቀት ሆኖ እያያት ነበር። በነጋታውም ከያን ጋር የስዕል ኤግዚቢሽን ሄዱና በድጋሚ ከሹ ጋር ያሳለፈችውን ጊዜ ታስታውሳለች። ያን ምን እንደሆነች ቢጠይቃትም ምንም መልስ ሳትሰጠው ትቀራለች። ሲወጡም ጓደኛዋ ለሰው የምትሰጠው ነገር እንዳለ ትነግራትና ቦታው ላይ እንደደረሰችም ሹ አይቷት ሊገባ ሲል ያን ሲቀመጥና ሲያዋራት ሲያየው ይመለሳል። እሷም ያየችው ስለመሰላት ብትወጣም ታጣዋለች። ጓደኛውም ብሩ እንዲወስድ እንደነገረው ተናግሮ ብሩን ቀምቷቸው ሲሮጥ ትከተለውና ትይዘዋለች። ሹ የት እንዳለ ንገረኝ። እዚህ ነኝ ዩን። ዞር ብላ አይታው መቼ ነው የተፈታኸው? አሁንስ ምን ለማድረግ እያሰብክ ነው? እሱ አንቺን አይመለከትሽም። ከልጁ ጋር ቆንጆ ጥንዶች ሆናቸዋል። ከዚህ በፊት ብዙ አሳልፌያለሁ እና አሁንም ምንም ብትናገር አይጨንቀኝም። የዛኔም ነግሬሽ ነበር ስለ አንቺ ህይወት አይመለከተኝም። የዛኔ ልብ የሌለህ ብቻ ነበር የመሰለኝ። አሁን ግን በጣም አስቀያሚ እንደሆንክ ነው የገባኝ። እሱ ምንም መልስ ሳይሰጣት ጥሏት ይሄዳል። ጓደኛውም ቦርሳውን ከወደቀበት አንስቶ ለያን ይሰጠዋል። ሹን እየተከተለም እስር ቤት እያለ ስለሷ ነበር አይደል የምታወራው? እሱም ዝም እንዳለው ይጓዛል። ቤት ሲደርስም ጓደኛው የዩኑን ቦርሳ እንደወሰደው ያሳየውና ውስጡ የነበረውን የቁልፍ መያዣ ሲሰጠው እንዲመልስላት ይነግረዋል። በነጋታውም ጓደኛዋ ዲ ቦርሳዋን ስትመልስላት ሹ የት ነው እንዴ? እኔ እንጃ፣ ግን አንቺና ያን ጥሩ ጥንዶች ናችሁ። ምንም ነገር የለንም ባክሽ፣ ጓደኛሞች ብቻ ነን። ሹም ሁሌ የሄዱበት የነበረ ቦታ ስለ እሷ እያሰበ ይሄዳል። እሷም ቦታው ላይ ብትደርስም የቁልፍ መያዣዋን ታገኘውና ከአመታት በፊት ወደ ተፈጠረው በሐሳቧ ትሄዳለች። ለመጀመሪያ ጊዜ ዩኒቨርሲቲ ስትገባም ተማሪዎች ተሰብስበው ሁሉም እሱ ከተለየ የፀጉር ቀለሙ ጋር ሲገባ በአግራሞት ሲመለከቱ ታያለች። ከጓደኛዋ ጋር ምግብ ልትበላ ስትሄድም ጓደኛዋ ስልክ ለማውራት እንደሄደች ሹ ይመጣና ምግቡን እንዴት አየሽው? ጥሩ ነው፣ ምንም አይልም። ጓደኛዋም ተመልሳ እንደመጣች ምግብሽን እኮ እዛ ጋር ነው ያስቀመጥኩልሽ፣ እዚህ ምን እየሰራሽ ነው? እሷም ስትበላ የነበረው የእሱ እንደሆነ ስታውቅ ታፍራለች። ጠዋት ላይ ማርፍዳ ስለነበረ ቦታታ እሱ ጋር ትቀመጣለች። የሚሰራውን ለማየት ስትሞክርም አስተማሪዋ ራስሽን እንድታስተዋውቂ እየጠበቀች እኮ ነው። እሷም ወዲያው ብድግ ብላ ስለ ራሷ ስትናገር ሁሉም ይስቁባትና እንዳታለላት ይገባታል። ማታ ላይም የጥናት ሰዓት ስለነበራቸው እሱና ዲ ስለቀሩ ማርካቸው እንደሚቀንስ ይነገራቸውና ጓደኛዋም አንቺ እሱን አሳምኘው፣ እኔ ዲ ጋር ሄዳለሁ። ማድረግ ባትፈልግም ማርኳ እንዳይቀንስ ትስማማለች። ያለበትን አውቃ ስትከተለውም የሆነ ጣራ ላይ ይወጣና ይጠፋባታል። ስትዘዋወርም ታገኘውና የጥናት ሰዓት ላይ እንድትመጣ አልጠይቅህ ነበር፣ ካልሆነ ግን የሁላችንም ማርክ ነው የሚቀንሰው። መምጣት አልፈልግም። እሺ እንድትል ምንድነው ማድረግ ያለብኝ? ይሄንን ጌም ካሸነፍሽ እመጣለሁ። እሷም ደጋግማ ብትሞክርም ሳይሳካላት ይቀራል። ትንሽ ቆይቶም እራሱ ዲዛይን እንዳደረገውና ማሸነፍ እንደማትችል ሲገባት አውቀህ ነው አይሰጠኸኝ? ለምን አደረግከው? እንደማትወጂኝ ስለማውቅ ነዋ። ማታ ላይም ጌሙን የምታሸንፍበትን መንገድ ስትፈልግ ትቆያለች። በነጋታውም ሹ አርፍዶ ይመጣና እሷ አጠገብ ይቀመጣል። ደጋግሞ እግሯን ሲመታትም ተናዳ ስትገፈትረው አስተማሪው ያያትና ጥያቄው እንድትመልስ ይጠይቃታል። እሷም በድፍረት ተነስታ ስትመልስለት አስተማሪው ደስ ብሎት የክፍሉ አለቃ እንድትሆን ይጠይቃታል። እሷ ግን እንደማትፈልግ ትናገራለች። ሹ ዶርሙ ሲገባም ከአብሯቸው የግሩፑ ስራውን እንዲሰራ ቢጠይቀውም ሳይስማማ ይቀራል። የሆነውንም ለእነዩ ሲነግራቸው እሷ እንደምታሳምነው ተናግራ ያለበት ሄድና የግሩፕ ስራውን እኮ አንድ ላይ ነው መስራት ያለብን። አልፈልግም፣ ደሞ ይሄ የእኔ ቦታ ነው፣ ያለ ፍቃድ መምጣት አትችይም። እኔ እኮ አብረህ እንድትሰራን የጠየቅኩ። እንዲያውም ሳስበው ሰዎች ፊት ጎበዝ እንደሆንክ ታስመስላለህ እንጂ ምንም አታውቅም አይደል? እሱም እንደዛ ከሆነ ላሳይሽልና ፍላሿን ተቀብሎ የሰራውን ይልክላታል።
ልጆቹ ጋር ሄዳ ስትሞክረው ግን ቫይረስ ስለነበረው ኮምፒውተሩ ይዘጋል። ልታሰራው ስትወስደው ማንም ሊሰራው ስላልቻለ ለአስተማሪው አስታሳየውም ሹን አስጠርቶት እሱ እንዳደረገው ሲጠይቀው ያምናል። በችሎታው ደስ ብሎትም እያዋራው ከቤት ሲደወለት ጥሏቸው ይወጣል። እሷም የተከተለችው አስተካክለው እንጂ ቀደም ለሱ ስናገር አትሰሚም ነበር እንዴ? አልገባኝም ነበራ። እንዴት ይገባሻል ጅል ብሏት ይሄዳል። ሌሊቱን ሙሉ ስትሞክር አድራም ጠዋት ላይ እንዴት እንደምታስተካክለው ያሳያትና ትፈታዋለች። ማታም ለማመስገን ምግብና መጠጥ ይዛለት ሄድና እሺ ጎበዝ እንደሆን ካውቀናል፣ ለምን አታስጠናንም ታዲያ? ስኮላርሺፕ ያለኝ ሰው እኮ ነኝ፣ ለምን ጊዜን አጠፋለሁ? ልታሳምነው ብትሞክረም ሳይሳካላት ይቀራል። ከዛም አስወጥቷት በሩን ይዘጋባትና ስልኳን እንደረሳችው ትዝ ብሏት እንዲከፍትላት ብትጠይቀውም ሄድፎን ያደርግና ዝም ይላታል። እሷም እዛው ታራለች። ጠዋት ሲወጣም ተኝታ ያገኛትና ጅል እንደሆነች ተናግሮ ጥሏት ሄዳል። ይሁንም እንደነቀች እየተሯሯጠች ክፍል ስትገባ ጓደኛዋ የማንን ጃኬትን የለበሽው? የራሴን። የሹ እንደነበረ ትዝ ስላት ግን ቀስ ብላ ታውልቀዋለች። አስተማሪዎቹ ሲመጡም ሹ የራሱን ግሩፕ እንደመሰረተ ይናገራል። ሲወጡም ጋው በድጋሚ እነሱ ጋር እንዲሆን ሲጠይቀው እናንተም ወደ እኔ መምጣታችሁ አይቀርም ብሎት ሄድና ያናድደዋል። ከዛም ጓደኛዋ የሆነ ንግግር ውድድር ላይ እንድትሳተፍ ታሳምናታለች። ሹም ይመጣና ይህን ቦታ በቅርቡ ለእኔ መልቀቃችሁ አይቀሩም፣ ተዘጋጁበት። ጋውም ተናዶ ዝቅ አድርጎ እንዳይመለከታቸው ይነግረዋል። እሱም ጥሏቸው ሲወጣ እሷ ትከተለውና ውድድሩ ላይ እንደሚመጣ ስትጠይቀው አሰልች እንደሆነ ይነግራታል። እሷም እንዲመጣ ትነግረውና ትሄዳለች። የዝግጅቱ ቀን ላይም ምን እንደምታቀርብ ማወቅ ስለፈለገ ይሄዳል። እንደደረሰም የሆነች ልጅ ጥሩ አርጋ ሙዚቃ ትጫወትና እሱ እንደምትወደው ሁሉም ፊት ትናገራለች። የዩን ተራ ሲደርስም ወርቃማ ጸጉር ስላለው ውሻ ቀልድ ታቀርባለች። ሁሉም የምታወራው ስለ ሹ እንደሆነ ስላወቀም ይስቁበታል። ስትጨርስም ፊቷ አይቆምና ይሄንን ያህል የምትወጂኝ ከሆነ እኮ ፊት ለፊት የመተሽ መናገር ነበር የነበረብሽ። ልጆቹም እየጮሁ ማጨብጨብ ይጀምራሉ። ዶርማ ስትመለስም ጓደኛዋ ቪዲዮአቸው ብዙ እይታ እንዳገኘና ሁሉም ፍቅረኛ እንደሆኑ እንደሚያስብ ትነግራትና በጠዋት ለሁሉም ምንም እንደሌላቸው ታብራራለች። እሱ ግን ልክ እሷ የተናገረችው ታሪክ ላይ እንዳለው ውሻ ጸጉሩን ወደ ጥቁር ቀይሮ ሲመጣ ሁሉም ለሷ ብሎ እንደደረገው ይናገራል። እባክህ እርዳኝ፣ ምንም እንደሌለ ለሁሉም ተናገር፣ ፍቅረኛዬ ካልሆንሽ ለምን ብዬ ረዳሻለሁ ብሎ ጥሏት ሲሄድ እየተከተለችው እንደዚህማ ሁሉም ፊት ልታሹፍብኝ አትችልም። አንቺስ ትናንት ስታሹፍብኝ ምን እየተሰማኝ ነበር የመሰለኝ ባክሽ። ወዲያው ማስተማሪያቸው ይመጣና እሱ ስለጠየቀው ጸጉሩ እንደተቀባው ይናገራል። ትንሽ ቆይቶም ጋው ዩንና ሹ ሆነው አሳይመንት ይሰራሉ። ሹ የበለጠ እንዲያስተካክሉት ቢናገርም ጋው አልስማማም ይላል። በነጋታውም ራሱ ፕሬዘንት ሲያደርገው ማንም አልወደደውም ነበር። ሹም በዛው ሰዓት ይደርስና ያስተካከለውን ዌብሳይት ያቀርብላቸዋል። እነሱም በደስታ ይቀበሉታል። ሲወጣም ጋው ተናዶ ችግር ካለብህ እኮ ልትነግረኝ ይገባ ነበር። እንዴት ሁሉም ፊት ታዋርደኛለህ? ነግሬያችሁ ነበር ግን ልትሰሙኝ አልፈለጋችሁም። ስራውን የሚያገኘነው እኔ ስላስተካከልኩት እኮ ነው። ጋው ግን ስለተናደደ ጥሏቸው ሄዳል። በቀጣዩ ቀንም ንዴቱ ስላልበረደለት ጥሏቸው ሲወጣ ዩን ሹጋር ትሄድና እንዲያናግረው ትነግረዋለች። እሱም እንደምንም ያሳምነውና ተመልሶ አብሯቸው መስራት ይጀምራል። ግን ምንም እረፍት ስላልነበራቸው እሷ ትሰላችና ትንሽ ማረፍ ፈልጋለሁ፣ ዶርም ድረስ የሚሄድበት ኃይል እንኳን አልቀረኝም እኮ፣ ማረፍ ብሎ ነገር የለም፣ ከፈለግሽ ልሸኝሽ ይላትና በሳይክሉ ሲወስዳት ደስ ይላታል። በቀጣዩ ቀን ግን አስተማሪያቸው ሌላ ሴት ይዞ መጥቶ አብራቸው እንድትሰራና ሲጨርሱም እሷ እንድታስተዋውቀው ይነግራቸውና ሹ ይስማማል። እሷን ብቻውን ይዛው ትወጣና ለምን ትስማማለህ? ይሄንን ሁሉ ጊዜ የለፋነው ስራችንን ለሌላ ሰው እንዲሰጥ ነው እንዴ? አንዳንዴ እኮ ነገሮች እንዳሰብናቸው አይሄዱም። እኔ አይመለከተኝም፣ የሰራንበትን ሌላ ሰው የሚወስደው ከሆነ ከዚህ በኋላ መስራት አልፈልግም ብላ እቃዋን ይዛ ትወጣለች። ከዛን ቀን ጀምሮም ወደ ቦታው መሄድ ታቆማለች። ጓደኛዋ ልታሳምናት ብትሞክርም ሳትስማማ ትቀርና አዲሷ ሴትም የት እንዳለች ትጠይቃቸው ስራ እንዳለባት ይዋሸዋታል። እንዳይታወቅባትም ሹ የትምህርት ቤቱን ሲስተም ሀክ አድርጎ ያረጋግጥላታል። ጓደኛዋም ዶርማ ተመልሳ ሹ የሚወድሽ ይመስለኛል፣ እሱ እኔን ሊወደኝ አይችልም፣ ደረቅ ሰው ነው። ከዛም የሚሰሩበት ጋር ትሄድና ስራ ሲያዛት እንደማትሰራ ትናገራለች። ከዛም የበለጠ አስፈላጊ እንደሆነ ይነግራትና መስራት ስትጀምር ሴትዮዋም የሚቀሩ ነገሮች እንዳሉ ለዩን ትነግራታለች። እሷ ግን ማድረግ ስላልፈለገች ሹ ጋር ትሄድና እሱም መቀየር እንደሌለበት ይወስናል። በዚህም ደስ ብሏት ሊዝናኑ ይወጣሉ። ዩን
ራሷን መቆጣጠር ስላልቻለች እየገፉ ያስወጧትና ንፋስ ስትወስድ አተኩሮ ያያታል። ተንሸራታ ስትወድቅበትም ያቅፋታል። ከዛም ቤት ወስዳትና ስትነቃ ዲን ታገኛታለች። የት ነው ያለሁት? ሹ ሴት ሄዶ ነው? የእኔ ስቱዲዮ ነው ያለሽው። ሹ ደግሞ ኢንቨስተሪ ነው። ይሄ ሁሉ ነገር የሱ ነው። ከዛም መታጠቢያ ቤት ደርሳ ስትመለስ የነበረችበት ክፍል ስለጠፋባት እሱ ጋር ተኛለች። ሲመጣም ሊያስነሳት ቢሞክርም ጎትታ ትጥለዋለች። ከዛም ያማትና ተመልሳ ትወጣለች። ስትወጣም በድብቅ የሚሰራው ነገር እንዳለ ትደርስበትና ምን እንደሆነ ተጨቀጭቋለች። እሱም ለካምፓኒው አፕሊኬሽን እየሰራ እንደሆነ ይነግራታል። እሷም ከተያዝክ እኮ ችግር ውስጥ ትገባለህ አውቃለሁ፣ ግን ብሩ ያስፈልገናል። ከዛም ትከሻው ላይ ትተኛና ዝም ብሎ ሲያያት ይቆያል። ጠዋትም እንዲያረገችውን በሙሉ ነግራት ታፍራለች። እነሱ ጋር ሄዳን በድጋሚ ስለሚሰራው ነገር ጠይቀዋለች። ልጆቹ ሳይፈጥባቸውም ይወጡና እሱም ብዙ ብር እንደሚያስገኝላቸው ሲነግራት ሁሌም ስለ ብር ነው የምታወራው እና ከዛች ሴትዮ በምን ተለየህ? ተናዶ ስጠጋትም ስለተረበሸች እሺ ትለያለህ ስትለው ይርቃታል። እሷም ገፍትራው መሳቅ ትጀምራለች። በቀጣዩ ቀንም ጋውንና ይሁን ተራራው ላይ ይጠራቸውና ደግሟቸው ሲደርሱም ቀድሞ ይጠብቃቸዋል። እናም ስለ ስራው በደንብ ያስረዳቸውና ሊረዱት ይስማማሉ። ጋው ሲሄድም ሁለቱ ፎቶ እየተነሱ ይዝናኑና ሲመለሱም እሷ ፎቶዎቹን አስተካክላ ልታሳየው ብትፈልግም ታጣውና ቤቱ ስትሄድ ከሴትዮዋ ጋር ሲያወራ ትሰማዋለች። ዌብሳይቱንም አፑንም ለእኔ እንድትሰጠኝ ፈልጋለሁ፣ ካልሆነ ከድሮ ትምህርት ቤትህ አጭበርበረህ እንደተባረርክ ለሁሉም እናገራለሁ። እኔ አላጭበረበርኩም፣ ግን ከፈለግሽ ተናገሪ፣ ግድ አይሰጠኝም። ወደ ስራው ተመልሶ ምንም እንዳልተፈጠረ ሲያስመስል ያሳዝናትና ሴትዮዋ ጋር ሄዳ ካሁን ጀምሮ ከአንቺ ጋር መስራት ፈልጋለሁ፣ የሚሰራቸውን በሙሉ ለአንቺ ልሰጥሽ ዝግጁ ነኝ። ሴትዮዋም ደስ ይላትና ለሽ ሁሉንም ነገር ትነግረዋለች። እሱም ይሁን ጋር ይደውላትና እንዲገናኙ ጠይቋት ትስማማለች። ስትደርስም ስራችንን በሙሉ አሳልፈሽ ልትሰጫት ነው? ከጠየቀችኝ ያው ያንተ መሆኑ ማረጋገጫ የለህም አይደል? ካሁን በኋላ ግን እኛ ጋር መስራት አትችይም። እኔም ልመለስ አላሰብኩም ብላው ስትሄድ በጣም ይከፋል። ሴትዮዋ ጋር ስትሰራም ሆነ ብላ ጥፋት ታጠፋለች። ማታ ላይም ሹ ይጠብቃትና ከእሷ ጋር ያወራሁትን ሰምተሽ ነበር እንዴ? ለዛ ነው ሄድሽው? ለአንተ ብዬ ማረገው ከመሰለት ሳስተሃል። ለእኔ ያን ያህል አስፈላጊ አይደለህም። በነጋታውም ሆን ብላ ስህተት እንደምትሰራ ይደርሱባታል። ሴትዮዋም ተናዳ ውሃ ትደፋባትና አስተማሪው ጋር ትወስዳታለች። እናም እንደምትቀጣ ይናገራል። ሹም የሆነውን ሲሰማ ካስቀጣት ልጅ ጋር ይጣላሉ። እሷ ጋር ሄዶም ያወራነውን እንደሰማሽ እርግጠኛ ነበርኩ፣ እንደዛ ማድረግ አልነበረብሽም። አንተ እንድትጎዳ አልፈለግኩም ነበር። ለእኔ አትጨነቅ፣ እወጣዋለሁ። አንቺ ጅል። እሷም ለእናቷ ደውላ የተፈጠረውን በሙሉ ትነግራታለች። ቤተሰቦቿም ስልጣን ያላቸው ስለነበሩ ሴትዮዋ ይቅርታ እንድጠይቃት ያደርጋሉ። ከሹ ጋርም እንደገና መስራት ትጀምራለች። ከዚህ በኋላ ችግር ካጋጠመ ለእኔ ንገረኝ፣ ብቻህን ልትወጣው እንዳትሞክር። ጋውም ሁሉንም ነገር መስተካከሉን ሲሰማ ለእሱ ስላልነገሩት ይከፋል። በቀጣዩ ቀንም ለሁሉም እረፍት ሰጣቸውና ሁለቱ ብቻ ይቀራሉ። እሷም ሁሉንም እንዲያርፉ ላካቸው። ለምን እኔን ተውከኝ? ምን ነው ከሌሎቹ ለየት አድርጌ እንዳይሽ አትፈልጊም እንዴ ብሎ ይጠጋታል። እሷም ምሳ ይዞላት እንዲመጣ ትነግረውና ይዞላት ሲመለስ ያፈጥባታል። ምን ነው ፊቴ ላይ የሆነ ነገር አለ እንዴ? እሱም መልስ አይሰጣት ይቀራል። እናቷ ስትመጣም ሁሉም ይደነግጣሉ። ልጇንም ይዛት ሄድና ከእሱ እንድትርቅ ድሮ ዳይሬክተር እያለች በእሱ አፍ እንዳጭበረበረ እንደተናገረ ትነግራትና ይሁንም ወደ እሱ ጋር ትመለስና ልታዋራው ስትሞክር እናቷ ሁሉንም እንደነገረቻት ስለሚያውቅ ችላ ይላታል። በነጋታውም ስታዋራው በድጋሚ መልስ አይሰጣት ይቀራል። በኦሊቨር ሲጫወቱም የሆነ ልጅ ሲያለማምዳትና ሲቀራረቡ አይቶ የቀናና ሊያለያያቸው ይሞክራል። ሳይሳካለትም ይቀርና ልጁም ስልኳን ሲቀበል ያየውና በሳይክሉ ስልኩን ገፍቶ ያስጥላታል። በቀጣዩ ቀንም ልጁ ከእሷ ጋር መጫወት ቢፈልግም ሹ እንዲጋጠሙ ይጠይቀዋል። ሲጫወቱ ግን ይሸነፋል። አኩርፎ ሲወጣም ተከትለው ለምን ተጫወትክ? እሱ እኮ ሲጀመርም ጠንካራ ነው። የሚጠጋትና እኔ ደካማ ነህ እያልሽኝ ነው ብሏት ይሄዳል። ዶርሟ ስትገባም ጓደኛዋ ከልጁ ጋር መተው እንዲዝናኑ ስትጠይቃት ትስማማለች። ሹም እሷ እንደምትሄድ ሲሰማ አብሯቸው ለመሄድ ይወስናል። በነጋታውም ልጁ መኪና ይዞ ሲጠብቃቸው ከዩን ጎን ሹ ቀድሞ ይቀመጥና ልጁን ያናደደዋል። መኪና ሲወዳደሩ እሷን ያማትና ያቆማሉ። ልጁ ውሃ ለማምጣት ሲሄድም ሹ ይሰጣታል። እሱ ተመልሶ እንደመጣም እላዩ ላይ ታስመልስበትና ሹ ደስ ብሎት ፈገግ ይላል። ከዛ መኪናውን ይወዳደሩና ሹ ሲያሸንፍ ደስ ይላታል። የልጁን ጃኬት ይዛ ሲያያትም ለምን አመጣሽው? እኔ እኮ ነኝ ያበላሸሁት፣ ማስተካከል አለብኝ። በነጋታውም ባስኬት ተጫውተው እንደጨረሱ እራሱን ስቶ ይወድቅና ሆስፒታል ትወስደዋለች። ዶክተሯም ከዚህ በፊት ጉዳት ስላለበት
እንደታመመ ትነግራታለች። ትንሽ ቆይቶ እህቱ ትመጣና የተፈጠረውን በሙሉ ትነግራታለች። በቀጣዩ ቀንም መቀመጥ እንደተቸገረ ታይና መድኃኒቱን ለማምጣት አብረው ይወጣሉ። ሲመለሱም የኮንሰርት ትኬት ከእህቱ እንደተላከለት ታያለች። ከኮንሰርቱ ሲወጡ እህቱ ወንድሜ ሳይወድሽ አይቀርም እንጂ ማንኛውንም ሰው ከኔ ጋር አይልክም፣ ተንከባከቢው፣ ግን ካስቸገረሽ መልስ ስጪው፣ ሁሌም ዝም እንዳትይ ብላ ትሄዳለች። እሱ ይመጣና ስላለቻት ነገርም ያወራሉ። በነጋታውም ሆስፒታል ስትወስደው ላይተሩ ስለጠፋ በጣም ይጨነቃል። እሷም ስታገኘው ተሰብሮ ስለነበረ በጣም ያዝናል። ለምን እንደሆነ ስትጠይቀውም የአባቴ ነው፣ በአደጋ ከሞተ በኋላ ከሱ የቀረኝ ብቸኛ ማስታወሻዬ ነው። ዶርሙ ገብቶ ሊያስተካክለው ቢፈልግም ሳይሳካለት ይቀራል። በነጋታውም ከጋው ጋር ይጣላሉ። እናም የሚናደደው ላይተሩ ስለሌለ እንደሆነ ትገምታለች። ምሳ ሲበሉም ጋው ላይ ብዙ እንዳይናደድበት ትነግረዋለች። ሲመለሱም ሁለቱም ስለደከማቸው ጓደኛ ኤግዚቢሽን አዘጋጅቷል፣ አብረኛ አትመጣም? አሁን ደክሞኛል፣ ነገ እንሄዳለን። በጠዋትም ሲደውልላት ቶሎ ተዘጋጅታ ትወጣለች። እሱም ሲያያት ደስ ይለዋል። ከዛም እየተሳሳቁና እየተጫወቱ ጥሩ ጊዜ አሳልፈው ይመለሳሉ። እናቷም ትደውላትና እረፍት ስለሆነ ወደ ቤቷ እንድትመጣ ትነግራታለች። እሷ ግን ያልጨረሰችው ስራ እንዳለ ትናገርና ከአሹ ጋር ተጨማሪ ጊዜ ስለማሳለፍ ስታስብ እናቷም አባቷን በቶሎ ይዟት እንዲመጣ ትነግረዋለች። ዩኒደሹ ስትሄድም እንዳመመው ታይና ሐኪም ጋር መሄድ ስላልፈለገ መድኃኒት ትገዛለት ስትወጣ እናቷ ደውላ አባቷ እየመጣ እንደሆነ ትነግራታለች። ስትመለስም አባቷ እንደሚጠብቃት ይነግራታል። ስለ መድኃኒቱም ዝም ይላትና ውስጥ ገብታ መሄድ አለብኝ በቃ ብላ መድኃኒቱን ሰጠዋለች። ስትደርሺ ደውይልኝ። ይህን ስትሰማም ደስ ብሏት ትወጣለች። አባቷም ለዛ ልጅ መድኃኒት መግዛትሽን ለእናትሽ እንዳትነግሪያት በጣም ነው የምትናደደው። እሷም ትስማማለች። ቤት ስትደርስም ያን ይቀበላታል። ማታ ላይም ሹ ስልክ አላነሳ ስላላት ትጨነቃለች። በመጨረሻ የሚያነሳና አሞት እንደነበር ይነግራታል። በነጋታውም ላይተሩ ልታሰራለት ስትሞክር ብዙ ብር ይጠይቋታል። እሷም ለመክፈል ስትስማማም ያለም እንደሆነ ይጠይቃትና የጓደኛዋ እንደሆነ ስትነግረው እንደምትወደው ስላወቀ ያሾፍባታል። ሹ ደውሎም ከሌላ ሴት ጋር እንደሆነ ይነግራትና ትናደድበታለች። ማታ ላይም ቤተሰቦቿ ውጭ ሄዳ እንድትማር ይመክሯታል። እሷም እንደማትፈልግ ተናግራ ወደ መስኮቱ ስትዞር ሹን ያየችው ይመስላትና ትደውለታለች። ከዛም እንዲገናኙ ይጠይቃትና ቤተሰቦቿ ሲተኙ ጠብቃ ትወጣለች። የያዘው ሆቴልም ወንበር ስላልነበረው አልጋ ላይ ትቀመጣለች። ግን ሁለቱም ግራ ይጋባሉ። እሱም እዚህ ድረስ የመጣሁት ላንቺ ብዬ ነው የላትና ሊጠጋት ሲል ደንግጣ ልትወጣ ትነሳለች። እሱም ስጦታ እንዳመጣላት ይነግራትና ካርድ ይሰጣታል። እናም ቀሚሱንም እንድትሞክረው ይነግራታል። ለብሳው ስትወጣም ስላማረባት ትኩር ብሎ እያያት ፊትሽ ቀላኮ ለምንድን ነው የምታፍሪው? አይ እዚህ ስለሚሞቅ ነው። ከዛም ወደ ሻወር ቤት ትገባና ላይተሩ እንዴት እንደምትሰጠው ታስባለች። እናም ርችት እንዲተኩስላት ትጠይቀውና ላይተር ስለሌለው ሊገዛ ሲል ትሰጠውና ደስ ብሎት ያመሰግናታል። ጠዋት ላይ ሚያን ዩኒቨርሲቲ እንዲሸኛ ትጠይቀውና እናቷን አስፈቅደው ይወጣሉ። ሲደርሱም ስታመሰግነው ሹያይና ስለቀና ጥሏት ይሄዳል። እየተከተለችውም ሹፌሬ እኮ ነው አተዋሽኝ ባክሽ ብሏት ይሄዳል። በነጋታውም ስራ ቦታ ሄዳ ልታዋራው ብትሞክርም ዝም ስላላት እሺ ጓደኛዬ ያን ነው አውቄዋለሁ፣ ስዕሎቹን ለማየት ሄደን ነበር፣ ካሁን ወዲያ ግን እንዳትዋሽኝ። በዚህ ተስማምተው መሳሳቅ ይጀምራሉ። ማታ ላይም ከያን ጋር ራት እየበሉ ከሹ ጋር ስዕሉ ላዩ ሲመጡ እንዳያትና ለሷ ጥሩ ሰው እንዳልሆነ ሲነግራት አትቀበለውም። ዶርማ ሳይደርሳትም በተናገረችው ነገር እንዳልከፋው ስጠይቀው ምንም ችግር እንደሌለው ይነግራታል። ጓደኛዋም ሹና አስተማሪው የተጣሉ እንደሆነ ትነግራትና ስትሄድ ሹ መወዳደር እንደማይፈልግ ተናግሮ ይወጣል። እሷም ልታሳምነው ቃል ገብታ ትከተለዋለች። ከብዙ ልመና በኋላ ሚስማማና እሷም አብረው መምጣት እንዳለባት ይነግራታል። ቦታው ላይ ሲደርሱም ከዚህ በፊት ያሸንፍ የነበረውን ልጅ ጋው ያገኘዋል። ልጁም ሰላም ሊላቸው ሲመጣ ያን ስለምታውቀው ተከትላው ትወጣለች። በአሁኑም እኔ እንደማሸነፍ ታውቂያለሽ አይደል? ሹም ይሰማቸውና ምን እንደተፈጠረ ሲጠይቃት አቅፋው ታለቅሳለች። እሱም ያባብላታል። ወደ ዩኒቨርሲቲያቸው ሲመለሱም በድጋሚ እንዲወዳደር ስጠይቀው ምክንያቷም እንደሆነ ይጠይቃታል። መናገር ስላልፈለገችም ዝም ትለዋለች። ከጋው ጋር ሆነው ሲሰሩም ችግር ስለገጠማቸው እንዲረዳ ትጠይቀውና በር ሰጣለሁ፣ ከፕሮጀክቱ የማገኘውንም ቢሆን መውሰድ ትችላለህ። እሱም ጋው የሰራው ስህተት ስለሆነ ያጠፋዋል።
ጋውን በድጋሚ ይናደድና እንደ አዲስ አብሯቸው ለመስራት ይስማማል። ሁለቱም አብረው ሲሰሩ ያመሹና እንቅልፏ ሲመጣ ወንበሮቹን ደርድሮ አልጋ ይሰራላታል። እሷም ውድድሩ እያለ መተኛት አልፈልግም፣ የምናሸንፍ ከሆነ የፈለግከውን የማረግልህ። እሱም ያለችው እንድትጽፈው ያረጋትና ብሯን መልሶላት ደስ ብሏት ተኛለች። በነጋታው ውድድሩ ላይ ልጁ ከዳኛው ጋር እንዲያሸንፍ እንዲረዳው ሲያወራ ጋው ይቀርጸዋል። ከዛም እነጋው አሸናፊ ሆኑና ለልጁ ልዩ ስጦታ ሊሰጠው ሲል ቪዲዮውን ለሁሉም ያሳይና ልጁ እንዲባረር ያደርገዋል። እሷም ስላጋለጥከው አመሰግናለሁ፣ ለእንዳንቺ አይነት ልዕልት ከዚህም በላይ ያደርጋለሁ። ከዛም የጋው ፍቅረኛ ትመጣና ጉንጩን ስማው ታመሰግነዋለች። እሱም ሳይበቃት እንዲገናኙ ትጠይቀውና ይስማማል። ይሁንም እንዳይሄድ ብትጠይቀውም ሳይሰማት ይቀራል። እሷም ለዲደው ላይ ሆነውን ስትነግራት አንቺ ራስሽ የምትወጂው ከሆነ ብትነግሪው ነው የሚሻልሽ። በነጋታው እሱ የገዛላትን ቀሚስ ለብሳ የሚገናኙበት ቦታ ብትሄድም ልታገኘው ስላልቻለች ትከፋለች። ዞር ስትል ግን ቆሞ ታየውና ፍቅሯን ትገልጽለታለች። እናም አንድ ላይ ሆነው 3 ዓመት ያሳልፋሉ። የፈተና ቀንን ባለመምጣቱ ተናዳ ቤት እንደደረሰች ለምን አልመጣህም? እንደዚህ አይነት ነገር ላይ ጊዜ ማባከን አልፈልግም። ቢያንስ የራስህን ድርጅት ልትከፍት እንደሆነ ከዲኖ መስማት ያለብኝ ለምን አልነገርከኝም? ምንም የሚነገር ነገር የለውም እኮ። እሷም ታኮርፈዋለች። እየተከተላት የሆነ ቦታ እንደሚወስዳት ይነግራትና ተስማምታ ትወጣለች። እሱም አዲሱን መስሪያ ቤት ያሳያትና ስሙም ከእነሱ የመጀመሪያ ፊደል እንደተወሰደ ስታውቅ ደስ ይላታል። አንድ ላይ ሆነው የአዲስ ዓመት ዋዜማን ያከብራሉ። ዲ ጋር ራት ከበሉ በኋላም ጋው ፍቅረኛው እንደተወችውና ስራውም ጥሩ እንዳልሆነ ሲናገር እንዲቀላቀላቸው ይጠይቀዋል። ግን እሱ ሳይስማማ ይቀራል። በቀጣዩ ቀን ውድድር ስለነበረባቸው ይሄዳሉ። የዛን ያዋረዱት ልጅም ከአመታት በፊት ባረጉት ነገር የጋውን ፕሮጀክት እንዲታገድ ያደርግና ይበቀላቸዋል። እሱም በጣም ይናደዳል። የሹህትም አይኗን ሰርጀሪ ታረግና ሆቴል አዚዟት ሲመለስ ልጁ ይመጣና ያለችበት ሆቴል ውድ እንደሆነ ነግሯት እርካሽ ቦታ እንዲወስዳት ስጠይቀው ይስማማል። መንገድ ላይ ትቷት ሲመለስም መኪና ይገጫትና ትሞታለች። ሹ በጣም አዝኖ ሲያለቅስም ጋው ልጁ እንዳደረገው ይነግረዋል። ትንሽ ሲረጋጉሚው በረዶ ላይ ይዛው ትመጣና ዘና እንዲል ትሞክራለች። ምንድነው ህልምሽ? የመጀመሪያ ፍቅሬን አግብቼ መኖር። በከዳሽስ ምን ታረጋለሽ? እሷም ገደል እንዲገባ ትነግረውና መሳሳቅ ይጀምራሉ። በነጋታውን ቤተሰቦቿን ማግኘት እንደሚፈልግ ይነግራታል። ቤቷ እንደደረሰም አባቷ ከእሷ ጋር ውጭ ሄዶ እንዲማር ሲጠይቀው ተስማምቶ ይወጣል። ምግብ ሲበሉ ግን ሀሳቡን ቀይሮ የእሱ ድርጅት ላይ ኢንቨስት እንዲያደርጉ ይነግራቸውና ስለተናደዱበት ያባርሩታል። እሷም ተከትለው ብትወጣም ልትደርስበት አልቻለችም። ቢሮ ሄዳም ቤተሰቦቿን እንደዛ ማዋራት እንዳልነበረበት ስትነግረው እሱም እንደተሳሳቱ ይነግራትና ተናዳም እንደምትሄድ ነግራው ትወጣና ተመልሳ ትመጣለች። ቆይ ግን ምን ሆነህ ነው? እሄዳለሁ ብለሽ አልነበረ? ለምን ተመለሽ? ተጣልተን እንድንቀር ስለማልፈልግ ነዋ። በዛም ሰዓት የጋው ፍቅረኛ የነበረችው ልጅ ትመጣለች። ለምን እንደመጣች ትጠይቃትም ምክንያት እንደማያስፈልጋት ተነግራ ሹን ትይዘዋለች። እሷም በዚህ ተከፍታ እያለቀሰች ትወጣለች። በነጋታውም ልጅቷን አግኝታት የሱ ድርጅት ላይ ኢንቨስት እንደምታረግ ትነግራታለች። እሷም ስላላመነቻት ሹ ልታገኘው ስትሄድ ከልጅቷ ጋር መኪና ውስጥ ሊገባ ሲል ትደርስና ድርጅትህን ለማሳደግ እኮ ከኔ ጋር መጣላት የለብህም፣ አንድ ላይ ማድረግ እንችላለን። እንደማይሰማት ተናግሮ ሊሄድ ሲልም እንደምትጣላ ብትነግረውም ስላልቆመላት ግንኙነታቸው ስለተቋረጠ በጣም ታለቅሳለች። ከሄዱ በኋላም ልጅቷ ለምንድነው እንደዋሻረከኝ? መሆን ስላለበት ነው። እሺ ግን ልታገባኝ ትችላለህ? አይ ሁሌም ሚኑን ብቻ ነው የምወዳት። ጋው ጋር ሄዶ ሙሉ ድርጅቱን በሱ ስም ያዞረለትና እህቱ እንድትሞት ያደረገው ልጅ ጋር ሄዶ ይቀጠቅጠዋል። ይህ ልታስቆመ ብትሞክርም ሳይሳካላት ይቀራል። ጋው እቅዱ ስለተሳካ ፈገግ ይላል። እሷም ቤቷ ሄዳ ስልኳን ብትፈልገውም ቤተሰቦቿ ይከለክሏታል። ወንጀለኛ ስለሆነም እንደማታገኘው ተናግረው ባሩን ይዘጉባታል። ከዛን ቀን ጀምራ መብላትና መጠጣትም ታቆማለች። ሹም እስር ቤት ይገባና ይፈረድበታል። ምን እንደሆነ ሲነግራትም እንድታየው ከፈቀዱላት የሚሏት እንደምታደርግ ትነግራቸውና እስር ቤት ሄዳለች። ስታገኘውም ይህን እንደምታደርግ ስላላወክነዋ ከኔ ተለይኸው ከመጀመሪያው ጀምሮ በሀብትሽ ልጠቀም እንጂ ወድጄሽ አይደለም፣ ደግመሽ እንድትመጪ አልፈልግም ብሏት ሄዳል። ግን ውስጥ ላይ የሷን ፎቶ ይዞ አሁንም እንደሚወዳት ያስባል። ይሁንም ወደ ውጪ ስትሄድ ሁሉም ይሰናበተዋታል። ጋውም ድርጅቱን ራሱ በፈለገው መንገድ ያስተዳድረዋል። ሹ ጋር ሄዶም ሁሉንም ነገር እንዳቀደውና እህቱ ያለችበትንም ለልጁ እሱ እንደተናገረ ይነግረዋል። ሹ ሲወጣ እንደማይለቀው ቢነግረውም እስር ቤት እንደሚበሰብስ ነግሮት ያነድደዋል። ከ3 ዓመት በኋላም ሹ ከእስር ቤት ይወጣል።
ጋውና መጥፎ ልጅም ምንም ቢያረግ እነሱን መንካት እንደማይችል እያወሩ እራሳቸውን ያጽናናሉ። እሷም ሹ ከዲ ብር መጠየቁ ግራ ስላጋባት የድርጅቱን ባለድርሻዎች ስም ስትመለከት ሹ እንደሌለ ትረዳና በጣም ግራ ትጋባለች። ወደ ጋው ሄዳም ሹን ለምን ከደኸው? በዛ ላይ ከዛ መጥፎ ሰው ጋር አጋር እንዴት ትሆናለህ? ሹ ንቀታም ነበር፣ የሚገባውን ያገኘው። አሁን ምንም አይመጣም፣ ከሱ በላይ ብዙ ጎበዝ ሰዎች አሉን። ሊሆን ይችላል፣ ግን እንደሱ አይነት የትም አታገኝም። ድርጅቱን እንደሚቀበላችሁ እርግጠኛ ነኝ ብላው ተወጣና የአንድ ሄዱ ስጠይቃት የምታረገውን ነገር እንዳላት ትነግራታለች። ከዛም ከዲ ጋር ሆነው ስለ ድርጅቱ ያጠናሉ። የጋው ሚስትም የድሮ ፍቅረኛው መሆኗን ያስተውላሉ። ሹም ይመጣና ድርጅቱን መልሶ እንደሚቀበለው ለጋው ይነግረዋል። ሲወጡም አብሯቸው እንዲሰሩ የሚጠይቁትን ሰዎች ያገኝና ጋው ይሽፍበታል። ስለ ዩን ሲያወራም ካሁን በኋላ ስሟ እንዳትነሳ ብሎ ያስፈራረዋል። እሷ ስትመጣም ያን እንደሄደ ትመለከትና እስካሁን ለምን አልሄድክም? እናትሽ እየመጣች ነው። ምን ላደርግ ነው ታዲያ? ኤግዚቢሽን ስላለኝ እኔ እንደምትረጅኝ እነግራታለሁ። በዚህ ሚስማሙና በነጋታው ስራ ለመቀጠር ትሄዳለች። ሹም እዛው ስለነበረ የእሷን ልምድና ውጪ መማር ሲመለከቱም ወዲያው ይቀጥሯታል። እሱ ግን ከእስር ስለወጣና ትምህርቱን ስላልጨረሰ እንደማይፈልጉት ሲያወሩ እሱንም እንዲቀጥሩት ካልሆነ ግን እሷም እንደምትሄድ ስትነግራቸው ይስማማሉ። ስትወጣም ይጠብቃትና እዛ ምን እየሰራሽ ነው? አጋጣሚው ያገርመም፣ ሁለታችንም አንድ ቦታ ስራ አገኘን። የማምንሽ ይመስልሻል? እሺ ድርጅቱን ለማስመለስ ነው የመጣሁት። ምንም ቢሆን እኔም ለፍቼበታለሁ። በቀጣዩ ቀንም ተዘጋጅታ ስትወጣ ሹፌሯ ውድ መኪና ይዞ ይመጣል። እንደገቡም ሹ ኮምፒውተሩን እንዲያስተካክል ሲነገረው በቶሎ ጨርስና ያስደመማቸዋል። የሷን አስተካክል ሲባል ግን እሱ የእኔ ስራ አይደለም እራሴ ያደርገዋለሁ። ከዛም አለቃቸው ሲመጣ ሹፌሩ ሆኖ ታገኘዋለች። እናም ሁለቱም ይደነግጣሉ። ከዛም እሷ የቡድን መሪ ሆና ትመረጣለች። ከዛም ሹን ስታዘው ፈገግ እያለ መፈጸም ይጀምራል። ጌሞቹንም ለማስተካከል ሀሳብ ተሰጠውና ፈገግ ሲል አለቃው ያየዋል። በቀጣዩ ቀንም ለሁሉም ምግብ ይዛ ትመጣለች። እሱም ቆሻሻ ውስጥ ጥሎት ሲወጣ ትከተለውና አሁንም ትወደኛለህ እንዴ? በፍጹም። ታዲያ ለምን አርፋ አትበላም? ሲመለስም ከጣለበት አንስቶ ይበለዋል። ከዛም ለሁሉም ስራ ተሰጣቸውና ሹ ትንሽ ስለተሰጠው አብሯት የሚሰራው ለምን እንደሆነ ስጠይቃት ብዙ መማር ስላለበት እንደሆነ ተናግራ ትሄዳለች። ሰውየውም ምን አይነት ሰው ናት? ቆይ በጣም ጎበዝ ናት። ስትቀርባት ታውቃታለህ አይደል? ምን ነበር ግንኙነታችሁ? አብረን እንማር ነበር፣ ሌላ ምንም የለንም። እሷም ተደብቃ ስትሰማ ስለነበረ ትከፋለች። ስትወጣም እየዘነበ ስለነበረ የሌላኛውን ሰራተኛ ዣንጥላ ይሰጣታል። ማታ ላይ ስለ ስራ ልታወራ ስትደውልም ሳያነሳ ይቀራል። ጠዋት ለምን እንደሆነ ስትጠይቀውም የስራ ሰዓት እንዳልሆነ ይነግራታል። ቢሆንም ስራ ማለቅ ካለበት እደውልልሃለሁ፣ አንተም ታነሳለህ። በዚህ ስማሙና እቃቸውን ገዛዝተው ሲመለሱ ኮምፒውተሩን ስታስተካክለው ያገኛትና ይረዳታል። ከዛም እራት እንዲበሉ ጠይቃትና ድሮ የሚሄዱበት ቦታ ይመገባሉ። ሲወጡም ውጪ ስለነበረው ህይወቷ ያወሩና ደስተኛ በመሆኗ እሱም ደስ ይለዋል። እናቷም ትመጣና ከያን ጋር ስላላት ግንኙነት ለማውራት ብትሞክርም ሁለቱም ወሬ ያስቀይሯታል። ከዛም ኤግዚቢሽኑ እስከሚያልቅ ከእሱ ጋር እንደምትሆን ሲናገር እናቷ ደስ ይላታል። ሲጨርሱ መስሪያ ቤቷ ይወስዳትና ታዋቂ እንደሆነ የሚያውቁት ሰራተኞች እንዲገባ ይጋብዙታል። ሹን ሲያየውም ሊያዋራው ቢሞክርም ጥሎት ሄዳል። እሷ ልታናገረው ስትሞክር እንደማይፈልግ ይናገራል። ያን ጋር ሄዳም መሄድ እንዳለባቸው ትነግረዋለች። እናቷም ለሳ የሚሆን አፓርታማ ትከራይላትና የ3 ወር እንደከፈለች ትነግራታለች። ሹም ጓደኛው ጋር ሄዶ ስለሷ ሲነግረው እንደምትወዳት ካልተናገርክ ከሌላ ሰው ጋር ስለሆነች መናደድ አትችልም። ይህንንም ሲሰማ የበለጠ ያስከፋዋል። በነጋታውም ስለተጨናነቀች ማውዙን መጫን ያቅታታል። እሱም ሄዶ ይነካላትና ድሮም ስትጨነቅ ይህን እንደሚያደርግላት ታስታውሳለች። ስታመሰግነውም ምንም አለማውራቱን ይቀጥልበታል። ከዛም ለማስታወቂያ የሚሆን ፖስተር እንደሚያስፈልጋቸው ሀሳብ ለማምጣት ስትጨነቅ ያ እንደሚረዳት ይነግራትና ደስ ይላታል። ሹሷ ቤት ሲሄድም የያንን ድምፅ ሰምቶት ይደበቃል። እነሱም ግራ ተጋብተው ተመልሰው ሲገቡ በጣም ይከፋውና ይሄዳል። እነሱም ተመልሰው ፖስተሩን መስራት ይጀምራሉ። ደክሟት ስትተኛም ብርድ ልብሱን ያለብሳታል። ጠዋት ስትነሳም እንደጨረሰው ነግሯት ደስ ይላትና ስራ ቦታ ሄዳ ስትከፍተው ግን ተኝታ የተሳለችው ይመጣል። ስታሳልፈውም ፖስተሩን ያገኙትና ሁሉም ይወዱታል። ሹ ግን በጣም እንደሚቀራረቡ አስቦ የባሰ ይቀራል። ልታናግረው ስትሄድም ድሮ እንዴት እንደነበረች እያነሳ ያሾፍባትና እያለቀሰች ስትወጣ ባልደረቦቹም እንደዛ ባታናግራት ጥሩ ነበር፣ ምን አገባችሁ ብሎ እነሱ ላይ የሚጮህባቸዋል። እሷም ቤቷ ትሄድና መድኃኒት ትወስዳለች።
ስላልተሻላትም ለያን ትደውለትና እራሷን ትስታለች። እሱም ሆስፒታል ይወስዳትና ሹጋር ደውላ የተፈጠረውን ስትነግረው እየተቻኮለ ወደ እሷ ጋር ሄድና ሲያት በጣም ይከፋዋል። ያን ሲያገኘውም በምትወስደው የጭንቀት መድኃኒት ምክንያት ነው እንደዚህ ሆነችው። ላለፉት ዓመታት ምንም ደስተኛ አልነበረችም። እዚህ ስትመጣ ግን ደስ ስላት አይቼ ነበር። አሁን ግን በአንተ ምክንያት እዚህ ገብታለች። ለእሷ ጥሩ ነገር ማድረግ እንኳን ባትችል አትጉዳት ብሎት እሷ ጋር ይገባል። ስትነቃም ሹ እንደመጣ ትጠይቀዋለች። እሱም እንዳለና እንዲጠራው ከፈለገች ጠይቃት ግን እንደማትፈልግ ስትናገር እሱ ስለሰማ ትቷት ይሄዳል። በቀጣዩ ቀንም ጋው ሹ የሚሰራበት ካምፓኒ ጌም ሊለቅ እንደሆነ ሲሰማ እነሱ ቀድመው እንዲያደርጉት ይነግራቸውና ከመጥፎ ልጅ ጋር በዚሁ ጉዳይ ይጣላሉ። ዩን ከሆስፒታል ስትወጣም ሹ ተደብቆ ይከታተላታል። አንድ ላይ ሆነው የድሮ አስተማሪያቸውን ለማግኘት ሲሄዱ እሱን የበለጠ እንደሚወደው ስትነግረው ሳያምናት ይቀራል። ሰውየው ግን እንዳያቸው እሱን ይበልጥ እንደሚወደው ያሳያል። ቤት ውስጥም የእነሱን ፎቶዎች ያሉ። ከዛም ስለ ጌማቸው ሀሳብ ያቀርቡና ሲወጡ ይቅርታ፣ ያን ያህል መጥፎ ስሜት አይሰማኝም እኮ። አይ ለተናገርኩሽ አይደለም፣ ውጪ ደስተኛ ነበርኩ ስትይኝ ስላመንኩሽ ነው ይቅርታ የምጠይቅሽ። እሷም ለሱ ብላ ድርጅት ውስጥ እንደምትሰራ እንዲያስብ እንደማትፈልግ ትነግረዋለች። እሱም እየቀለደ በስተመጨረሻም እኔን ማስተማር ቻልሽ። እኔም በጉጉት ጠብቀው የነበረው ቀን ይሄ ነው። ከዛም ድሯቸውን ትተው አንድ ላይ ለመስራት ይስማማሉ። በነጋታውም ጌማቸውን ይለቁትና ተቀባይነት ስላገኘ ሁለቱም ደስ ይላቸዋል። አለቃቸውም አይስክሬም እንደሚጋብዛቸው ይናገራል። ለጌም የተዘጋጀ ዝግጅት ላይ ግን የጋው ጌም ብዙ ተቀባይነት እንዳገኘ ያዩና ይከፋሉ። ሹም አውቆ እንዳደረገው ይጠረጥራል። ጋውም በስራው ደስ ብሎት ይስቃል። እነሱም ተናደው ፖስተሩን ሲቀዱት ፖሊሶች አባሯቸዋል። ቤቱ ገብቶ ለጓደኛውም የሆነውን ሲነግረው ሀክ ያደርጋቸዋል። ጋው እሱ መሆኑን ጠርጥሮ እንደሚያሳስሩት እያሰቡ ደስ ይላቸዋል። ሹም ጓደኛ ያደረገውን ሲያዩ ይነደድበታል። ፖሊስ ሲመጣም ልጁ ፈርቶ ሊያመልጥ ሲል አስቆመውና ይናደዳል። ሲደርሱም ጋው ቀድሞ ይጠብቃቸውና ጌሙን ሀክ እንዳደረጉበት ይናገራል። እነሱም ይክዳሉ። ከዚያም እንድታጣራ ስትጠራ ጋው ራሱም ያበላሸው ነገር ስላለ እንዳይነቃበት ያስቆማቸውና ይለቀቃሉ። እሷም እንደወጡ ጓደኛውን ስትቆጣው ተናዶ በሷ ምክንያት እስር ቤት እንደገባ ሲናገር ሹ ተናዶ ያስቆመዋል። ቤት ሲደርሱም እቃቸው ተጥሎ ያገኙትና ልጁ የበለጠ ይበሳጫል። እናም ሹ ከእሱ ጋር እንዲመጣ ቢጠይቀውም ስላልፈለገ ተናዶ ጥሎት ይሄዳል። እሱ ደግሞ የሚተኛበት ስላልነበረው ቢሮ ሄድና ሁለቱም በስብሰው ስለነበረ ሻይ ስጣትና ልብስ እንድትቀይር ያደርጋታል። ሱሪው ግን አልበቃ ብሎ ያስቸግራታል። እሱም እንድተኛ ነግሯት ይወጣና ጠዋት ስትነሳም እንደተኛ ታየውና ስትጠጋው ጀርባው እንዳመመው ይነግራታል። ቀና ልታረገው ስትሞክርም ባልደረቦቻቸው ይመጡና ሌላ ነገር አስበው አይናቸውን ይጨፍናሉ። እሷ ምንም እንደሌላቸው ልታሳምናቸው ብትሞክርም ስላላመኗት እሱ እንዲያናግራቸው ስትጠይቀው የባሰ ያሽፉባታል። ስትናደድ መሳቅ ይጀምራል። ማታ ላይ ምሱ የሰጣትን ሸሚዝ አቅፋት ተኛለች። ጠዋት ላይም ፖስተራቸውን አይታ ፎቶ ልታነሳው ስትል ሰዎች መጥተው ያነሱታል። መጥፎ ልጅም መጥቶ ሊያበሽቃት ሲሞክር እነሱ እንደሚያልፋቸው ነግራው ትሄዳለች። አለቃቸውም ለድርጅቱ ብሎ መኪናው ሊሸጥ እንደሆነ ታየውና እሷ መጨናነቅ ትጀምራለች። ወደ ካፌ ስትሄድም ሹ ከሌሎች ሴቶች ጋር ሲያወራ ታየውና እሷም ትቀናለች። ምን እያረክ ነው? የእረፍት ጊዜ እኮ ነው የፈለኩትን የማረገው። ከዛም አለቃቸው እንዲዝናኑ ሪዞርት ይወስዳቸዋል። እሷም ለሁሉም ጋው ሁሉንም መበቀል ስለሚፈልግ ሁሉንም እንደሚያደርግ ስትናገር አለቃው እንደሚያውቅና ሹ መስራቹ እንደሆነ እንደደረሰበትም ይነግራታል። ወደ ክፍሏ ስትገባም እሱ እንዳለ ታይና ግራ ስትገባ ሁለት ክፍል ነው ያለው እኮ አንዱ ጋር መቆየት ትችያለሽ ብሏት ሲወጣ ፎቶአቸውን ታየውና ደስ ይላታል። ውሃ ውስጥ አብራው ትገባና ፎቶዬ አንተ ጋር ምን እያደረገ ነው? ከፈለግሽ ቅደጁ፣ ከፈለግሽ አስቀምጩ፣ ለምን ጠይቅኛለሽ? እሷም በድጋሚ አብረው እንዲሆኑ ብትጠይቀውም አሁንም ያሉበት እንደሚሻል ነግሯት ይሄዳል። በቀጣዮቹ ቀናትም አዲስ ጌም ይሰራል። ወንዶቹ ቢወዱትም እሷ ግን እንዳልወደደችው ትናገራለች። እቃ ለማውረድ ስትሞክርም ይረዳትና ይቀራረባሉ። ገፍትራው ልትሄድ ስትልም ትወድቅበታለች። ባልደረቦቻቸውን ባዩት ነገር እንደገና ያፍራሉ። ከዛም ስለ ጌሙ ያስረዳትና አልጋው ስለተሰበረ እሷ ቤት ትወስደዋለች። እሷም ከለቀቀች በኋላም ክፍያው እስከሚያልቅ ድረስ መቆየት እንደሚችል ስትነግረው ጓደኛውንም ይዞት እንዲመጣ ያስፈቅዳታል። ከዛም ወደ ገበያ ይወጣሉ። ቤቱንም አሳምረውት ምግብ ይመገባሉ። ጠዋት ላይ ባልደረባቸው ስለነሱ ይጠይቃትና ጎበዝ መሆኑን ትነግረዋለች። ያሊያናግራት ሲመጣም ሹ ጋር ሄዶ ፍቅረኛህን የሚቀማህ ሰው መጥቷል፣ ገድ አይሰጠኝም። ያን ወደ ውስጥ ሲገባም ከሹ ጋር ስብሰባ ይጀምራሉ። እሷም ግራ ስለገባት ሲወጣ
ያን ትጠይቀውና ፖስተር እንዲሰራለት እንደፈለገ ይነግራታል። እራት እየበሉም አብረው ፈረንሳይ እንደምትሄድ ስጠይቃት እንደምታስብበት ትነግረዋለች። እሷም ከቤተሰቦቿ ጋር እራት እየበላች ጌሙ ሀክ እንደተደረገ ትሰማና ስትሄድ የሹ ጓደኛ እንደሆነ ይደርሱበታል። እሱም አማራጭ ስለሌለው እንዳደረገው ይነግራታል። እዛው አድረውን በድጋሜ ሹ ጀርባውን ያማዋል። እሷም በጊዜ እንዲተኛ ትነግረውና ቤቷ ይሄዳሉ። ምግብ አብስለው እየተጫወቱም ይበላሉ። ከዛም ልጁን ለማስቆም ሲሞክሩ እነሱ እንደሆኑ ይደርስበትና ጅል ብሎ ይጽፍላትና ለሹ አሳይታው ይስቃሉ። ማታ ላይም ትንሽ ረፍት ለማድረግ ሲወጡ በረዶ እየጣለ ስለነበረ እንደ ድሮ ይዝናናሉ። እሱም ሁሌ ይላት እንደነበረው ልዕልት ብሎ ይጠራታል። በነጋታው አለቃውን ሲያናግረው ታየውና ምን እንዳለው ብትጠይቀውም ሳይነግራት ይቀራል። ደጋግማ ስትጠይቀውም ይነደድባታል። አለቃቸው የላካቸው ሰዎችም ልጁን ይይዙታል። እሷም ውጪ ተቀምጣ ያያትና ንዴቷን ለማብረድ ይሞክራል። ከዛም ተደውሎለት ልጁ እንደተያዘ ሲነገረው ይሄዳሉ። ከመኪናው እንዳትወርድ ነግሯት ሲሄድም እሷም ወርዳ ትከተለዋለች። እሱም አስፈራርቶት ልጁን ሲገፈትረው ታይና ማልቀስ ትጀምራለች። ሲወጣም ያየሽ እውነት አይደለም፣ መረብ ላይ ነው የወደቀው። በድጋሚ እንድትታሰር አልፈልግም። የዛኔ ላድንህ ባለመቻሌ እራሴን ይቅር ማለት አልቻልኩም ነበር እኮ። እሱም ያቅፋትና እንዳትጨነቅ ይነግራታል። በነጋታውን ቢሮ ስትሄድ ልጁ እንዳገቱት ትመለከትና ያረገው ስህተት እንደሆነና ሹም በጣም እንደሚወደው ነግራው ለእሱ ያዘጋጀውን ክፍል ታሳየዋለች። እሱም ጥፋቱ ይገባዋል። ከዛም ድርጅቱ ውስጥ እንዲቀጠር ይወስኑና ከሰራተኞቹ ጋር ያግባቡታል። ከዛም በያን እርዳታ ጌሙ ታዋቂ ይሆንላቸዋል። ሁሉም አንድ ላይ ፎቶም ይነሳሉ። የድርጅቱ ገቢም በጣም ይጨምራል። ሹ እንደተኛ ስታይ መብራቱን ልታጠፋው ስትል ልጁ ያስቆማትና እስር ቤት ጨለማ ስለነበረ እንደማይወደው ይነግራታል። እሷም ሲነቃ ቤት ሄዶ እንዲተኛ ትነግረዋለች። ቤት ሲሄዱም ጋው በድጋሚ የሆነ ነገር እንዳያደርግ እንደሚፈሩ ያወራሉ። እንዳሰቡትም ጌሙን ሀክ ለማድረግ ቢሞክርም ሹና ጓደኛው ማሸነፍ አልቻሉም ነበር። በምላሹም ተሸናፊ የሚል ጽሑፍ ሲላክለት ጋው በጣም ይናደድና ወደ ሚስቱ ጋር ይሄዳል። ከዛም እንዴት እንደሚሰሩት እንድትጠይቅ ሲልካት ይሁንን ለማስወራት ብትሞክርም ሳይሳካላት ይቀራል። እሷም የተፈጠረውን ለሱ ትነግረዋለች። ጌማቸውም ሊሸለም ስለነበረ ዝግጅቱ ላይ ለመሄድ ይወስናሉ። ከዛም ቆንጆ ቀሚስ ሰጣትና አንድ ላይ ወደዛው ይሄዳሉ። ሁሉም ትኩረቱን ወደ እነሱም ያደርጋል። ሽልማቱንም ከወሰዱ በኋላ የሚያመሰግነውን ሰው ሲጠየቅ ጋው እንደሆነ ይናገርና ስለሰረቀው ያመሰግነዋል። ከዛም ይሁን እሱን ከጋው ሚስት ጋር ሲያወራ ታየውና ልትሄድ ስትል ጓደኛው ያስቆማታል። ጋውም ሚስቱ እንደምንም ብላ ኮዳቸው እንድታመጣለት ያዛታል። ይሁንም ሹምን ሊያደርግ እንደሆነ ስትጠይቀው ጌሙ እንዲሰረቅ እንደሚፈቅድለት ይነግራታል። ከዛ ሚስቱ ቤቱ መታ ጋውን ያገባችው ቤተሰቧን ከዕዳ ስላወጣላት እንደሆነ ትነግረዋለች። ከዛም ኮዱን ሰርቅና ልትወጣ ስትል እንደሰረቀችው እንደሚያውቅ ይነግራትና ሲሸኛት ይሁን ታያቸዋለች። እሱም አይቷት ስለነበረ የት እንዳለች ጠይቃት ግን ቤት ብላ ስትዋሻው ከኋላዋ መጥቶ ሲቆም ታፍራለች። ሚስትየውም ፍላሹን ሰጥታው የፍቺ ወረቀቷንም ትቀበላለች። ጋውም የጭንቅላት እጢ እንዳለበት ይነገረዋል። ሰራተኞቹንም ሙሉ ጌሙን ኮፒ እንዲያደርጉት ያዛቸዋል። ይሁን ስትነቃምሹ እየሰራ ታገኘውና ጋው ጌማቸውን ኮፒ እንዳደረገ ሲያውቁም ሊከሱት ይወስናሉ። ግን እሱ ጀርባውን ያመውና ራሱን ይስታል። ሆስፒታል ድረስም እጁ እንደያዘችው ይደርሳሉ። ዶክተሩም ስራ ስለበዛበት እንደሆነ ይነግራትና በመድኃኒት እንደሚስተካከል ያስረዳታል። ስትወጣም ያን የተፈጠረው እንደሰማና ሊሄድ ስለሆነ አብረው መምጣት ከቻለች ይጠይቃታል። እሷም እንደማትችል ትነግረዋለች። ቤት ስትመለስም ሹ ሲሰራ ይቆይና እሷ ስትመጣ ይደብቀዋል። ስላወቀችበትም ትቆጣውና እንደሷ አታደርጊ እና ምንድነው የምትፈልገው አንቺን ይላትና ተመልሰው አንድ ላይ ይሆናሉ። በቀጣዩ ቀንም ብዙ ድርጅቶች እነጋው እንደከሰሷቸው ይሰማሉ። ሚስቱም ስለታመመ እንዲታውት ብትጠይቃቸውም እሱ እንደማይስማማ ይነግራታል። ከዛም ጠበቃቸው ጋው ልታገኘው ስትሄድ ቪዲዮ ያሳያትና ለሹ ትወስድለታለች። እሱም ከሱ እንደሚተው ይናገራል። እሷ ግራ ስትገባም ቪዲዮውን ይልክላታል። ከሱ ጋር አንድ ክፍል ስትወጣም ያሳያል። ስሟ እንዳይጠፋ ብሎ ሹ እንደተወው ሲገባትም ትናደዳለች። ጋው ብዙ ሰዎች ከድርጅቱ ቢወጡም ምንም እንዳልመሰለው ማስመሰሉን ይቀጥላል።
ዩም ጋው ጋር ሄዳ ቪዲዮ እንዲያሳያት ስትጠይቀውም እያሾፈ ይልክላታል። እሷም ራሷ ፖስት አድርገውና ሊያስፈራራቸው እንዳይሞክር ትነግረዋለች። ሹይንን ሲመለከትም ደስ ብሎት ወደ እሷ ጋር ሄድና ፍቅሩን ይገልጽላታል። ጠዋት ላይም አሁን ምን ልናደርግ ነው? ከዚህ በፊት ከህይወት ያስወጥቼሽ ነበር፣ ያንን አልደግሞም። ፍቅረኛ ለመሆን ፈቃደኛ ነሽ? እሷም ደስ ብሏት ትስማማለች። በቀጣዩ ቀንም ጋው ጋር ሄደው ድርጅቱን እንዲመልስላቸው ሲያናግሩት ደም ካፍንጫው ይወጣና ራሱን ይስታል። ሹም መታመሙ የሱ ጥፋት መሆኑን ያስባል። እሷም እንዳልሆነ ነግራ ታጽናናዋለች። ጋውም ሹ ይቅር እስካላለው ድረስ ኦፕሬሽን እንደማይደርግ ይናገርና ዩ ይቅር እንዲለው ትነግረዋለች። እሱም ሲያየው ፈገግ ይልና ይቅርታውን ያረጋግጥለታል። በነጋታውም ድርጅቱ በእነሱ ስም ይዞርላቸዋል። ሚስቱም ሰርጀሪው ስኬታማ እንደነበረ ትነግራቸዋለች። ከዛም ስራ ቦታ ላሉት ሁሉም ወደ ትልቁ ካምፓኒ እንደሚሄዱ ይነግራቸውና ደስ ብሏቸው አይስክሬም ይበላሉ። የእሷ ወላጆች ሲመጡም እሱን ያዩትና ይደነግጣሉ። ቤቷ ሄዳም ከእናቷ ጋር በእሱ ምክንያት ይጣላሉ። እናቷ ልትወጣ ስትልም ሹን በር ላይ ታገኘውና ለልጇ እንደማይመጥን ትነግረዋለች። ዩን ዓለምን የመቀየር አቅም ያላት ልጅ ናት፣ ግን አንቺ ሁሌ የምትቆጣጠሪያት ነው የምትሞክሪው ብሏት ይሄዳል። እሷም ተናዳ ትሄዳለች። ዩ ስትመለስም እንደ ድሮ ጥሏት ስላልሄደና ስለቆየ ደስ ይላታል። ከቀናት በኋላም 30 ዓመት ሊሆነን እኮ ነው፣ መጋባት አለብን። እሱም ይስማማና በነጋታው ትልቅ ቤት ገዝቶ ይወስዳትና ደስ ይላታል። ትክክለኛ ቤተሰብ ኖሮኛ አያውቅም፣ አንቺ ስላለሽኝ ግን ደስ ብሎኛል። እኔም ከቀናት በኋላም የድርጅቱን ሰዎች ብቻ ጠርተው ይጋባሉ። ከዛም ቤታቸው ጠርተዋቸው ሲያከብሩ ፊልሙ ይጠናቀቃል።